ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። በኤፌሶን ምዕራፍ 5 ከቁጥር 11 ላይ ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ ይልቁንስ ግለጡት እንጂ ይላል የእግዚአብሔር ቃል። አንድ አማኝ በክርስቶስ ኢየሱስ ሲያምን ኃጢአት አለማድረግ፣ አለመስራት፣ አለመፈጸም፣ አለማከናወን ብቻ ሳይሆን የሚማረው ወይም ከኃጢአት መለየት ብቻ ሳይሆን የሚማረው አለመተባበርም ማወቅ አለበት። ብዙ ሰዎች አለመተባበርን አያውቁም። ከኃጢአት ሁሉ ጋር ከኛ ውጪ ባለ የትኛውም ኃጢአት ሁሉ፣ ክፋት ሁሉ፣ አመጽ ሁሉ፣ ትዕቢት ሁሉ፣ ሐሰት ሁሉ፣ ክፋት ሁሉ አለመተባበር፣ ህብረት አለማድረግ፣ አለመሳተፍ፣ አለመደገፍ እንደሌለበትም ማወቅ አለበት። ብዙ ሰው እኔ ከኃጢአት ከተለየው ምን አገባኝ አይነት ነገር፣ ሌላው በሚያደርገው ኃጢአት፣ ሌላው በሚያደርገው ክፋት፣ ሌላው በሚያደርገው አመጽ ተሳታፊ ከሆንክ፣ ምትደሰት ከሆነ፣ ዝም ምትል ከሆነ፣ አይተኸው ዝም ምትል ከሆነ ያ ክፋታቸው፣ ያ አመጻቸው፣ ያ እርኩሰታቸው አንተን ያስደስተሃል ማለት ነው። ስለዚህ በአንድም በሌላ በሰዎች ክፋትና አመጽ፣ ትዕቢት፣ ሐሰት ደስተኛ ነህ ማለት ነው። አሁን አትተባበሩ። አንተ ከኃጢአት መለየት ብቻ ሳይሆን በጓደኞች ኃጢአት አትተባበር። ደስ አይበልህ። ኢንጆይ አታርግ። በስድባቸው ኢንጆይ አታርግ። በአመጻቸው ደስተኛ አትሁን። አትተባበር። እምቢ ከማለት ያለፈ ተናገር፣ ግለጠው እንጂ ግለጪው እንጂ ነው። ክርስትና ደስ ይላል። ብርሃን ነን እኛ። አንተ ብርሃን ነህ፣ የዚህ ዓለም ብርሃን ነህ። በክርስቶስ ኢየሱስ ያመኑ ታላቅ ማንነትን ተቀብለዋል። ይህም ማንነታቸው እናንተ የዓለም ብርሃን ናችሁ ነው። የጨለማን ስራ፣ ፍሬ የሌለው የጨለማ ስራ ኃጢአት ነው፣ ክፋት ነው፣ ስድብ ነው፣ ዝሙት ነው፣ አመጽ፣ ሐሰተኝነት ነው። እነኚህ ሁሉ ፍሬ የሌላቸው ናቸው። ከሰው ሰላም የሚነጥቁ፣ ከሰው ፍቅር የሚነጥቁ፣ ከሰው ምሕረት የሚነጥቁ፣ ከሰው ቸርነት የሚነጥቁ፣ ከሰው ሕይወትና ነፍስ የሚነጥቁ ፍሬ የሌላቸው የጨለማ ስራዎች ናቸው። የብርሃን ስራ አለ፣ በበጎነቱ ብዙ ስራ አለ። ነገር ግን እኛ መተባበር የሌለብንን መተባበር፣ እዚህ ጋር ልብ ማለት ያለብን ከኃጢአተኞች ራቁ አይደለም እያለ ያለው፣ ከኃጢአት ጋር አትተባበሩ ነው። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ነው ያለው። አንድ አማኝ ወደ እግዚአብሔር ሲቀርብ ከኃጢአት ይርቃል። እውነትን ደግሞ ሲያደርግ ኃጢአትን ያሳያል። እውነት በማይሆንበት፣ እውነት በማይፈጽምበት፣ እውነት በማይከናወንበት ኃጢአት በራሱ አይታወቅም። ነገር ግን እውነትን የሚያሳይ ሰው ሲኖር ሲበዛ ኃጢአት ምን እንደሆነ፣ የጨለማ ስራ ምን እንደሆነ እየተገለጠ ይመጣል ማለት ነው። አሁን ግለጡት እንጂ የሚለው ኑሩ ነው። እውነትን መኖር ራሱ እውነትን ኑሩ። ሐሰት ይገለጣል፣ ክፋት ይገለጣል፣ አመጽ ይገለጣል። የሚኖር ሰው ከሌለ ግን ሁሉ እውነት ነው የሚሆነው። ሐሰት ሲደጋገም እውነት ይመስላል የምትባል አባባል አለች። አሁን የተደጋገመ ሐሰት ተደጋግሞብናል ፊት ለፊታችን። ለዛም የምንኖረው ኑሮ እውነት ይመስላል ግን አይደለም። አሁን ዋናው ነገር አማኞች ከኃጢአተኞች አይርቁም፣ ከሰው አይርቁም። ነገር ግን ከኃጢአት ጋር ፍሬ ከሌለው ከጨለማ ስራ ጋር መተባበር አይችሉም፣ አንችልም ነው። ከስድብ ጋር መተባበር አንችልም። ከግጭት ጋር፣ ከጥላቻ ጋር፣ ከአመጽ ጋር፣ ከዝሙት ጋር፣ ከተለያየ አይነት እርኩሰት ጋር፣
ቃሉ ከማይለው ከማይደግፈው ጋር መተባበር አይችሉም እያለ ያለው። ስለዚህ አንድ ሰው ወደ እግዚአብሔር ሲቀርብ ከኃጢአት ምን ይላል? ይርቃል። ወደ እግዚአብሔር ቀርቡ እሱም ወደ እናንተ ይቀርባል። አያችሁ፣ ሰው ወደ እግዚአብሔር የማይቀርብ ከሆነ ለምን ቅርብ ይሆናል? ለኃጢአት ቅርብ ይሆናል፣ ለአመጽ ቅርብ ይሆናል፣ ለመተባበርም ቅርብ ይሆናል፣ ለመሳተፍ፣ ለመደገፍ፣ ለመደሰት፣ በኃጢአት ለመደገፍ ቀላል ነው የሚሆነው። ግን አንድ ሰው ወደ እግዚአብሔር ሲቀርብ አሁን እኮ ችግር እየፈጠሩ ወደ እግዚአብሔር የማይቀርቡ ሰዎች ናቸው። ወደ እግዚአብሔር የማይቀርቡ ሰዎች ችግር እያመጡ ያሉት እነሱ ናቸው። በቤተ ክርስቲያንም ተመልከቱ። ወደ እግዚአብሔር የማይቀርቡ ሰዎች ለቤተ ክርስቲያን ሁከት፣ ራስ ምታት፣ ግጭት፣ ዘረኝነት ምናምን ተስፋፍቶ እንዲኖር የሚያደርጉት ወደ እግዚአብሔር የማይቀርቡ ናቸው። ወደ እግዚአብሔር የሚቀርቡ ሰዎች ግን ከአመጽ የራቁ ናቸው። ተሳታፊ አይደሉም፣ የሚደሰቱ አይደሉም፣ አይመቻቸውም። የጨለማ ስራ፣ ፍሬ የሌለው የጨለማ ስራ አይመቻቸውም። እናንተም እንዳይመቻችሁ አንድ ነገር አድርጉ፣ ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል። እውነትን አድርጉ፣ ኃጢአት ይገለጣል። ይህንን በማድረግ ለእግዚአብሔር መንግስት መቆም ተለማመዱ። ያለዚያ ግን ብዙ ነገሮች እናጣለን። ስለዚህ አትተባበሩ ነው፣ ህብረት አታድርጉ ነው። ህብረት አታድርጉ፣ ከኃጢአት ጋር ህብረት አታድርጉ፣ ከሐሰት ጋር ህብረት አታድርጉ። አትተባበሩ፣ አትሳተፉ፣ ከሐሰት ጋር አትሳተፉ። በስድብ ደስተኛ አትሁኑ። አንዳንዶች በጣም ደስተኛ ነው። ኢትዮጵያ ውስጥ በተለይ በጣም ደስተኛ ናቸው። እናት ስትሰደብ ደስ ይላቸዋል። ምንም በቃ እኔ አላቅም፣ ኢንጆይ ያደርጋሉ። በቃ ሲሰድቡ ራሱ አንዳንዶች ኢንጆይ እያደረጉ የሚሰድቡት፣ አሳምረው ነው የሚሰድቡት። ይሄ ትልቅ ኃጢአት ነው። አትተባበሩ። በምንም መንገድ እንደነዚህ ባሉ ክፋቶች አትተባበሩ። እግዚአብሔር ያላችሁን ስሙ። በክርስቶስ ኢየሱስ ያመኑ ሰዎች የሰላም ሰዎች ናቸው፣ የፍቅር ሰዎች ናቸው፣ የምህረት ሰዎች ናቸው። የብርሃን ልጆች በብርሃን ሁሉ ይሳተፋሉ፣ በብርሃን ሁሉ ያልፋሉ፣ በብርሃን ሁሉ አንድ ድምፅ ያሰማሉ። እኛ የብርሃን ልጆች ነን። በብርሃን እንመላለስ። እግዚአብሔር ከኛ